ከአማራ ክልል ወደ ጫካ የገቡ ሰዎች፣ ከኦሮሚያ ወደ ጫካ የገቡ ሰዎች ወደ ጫካ ለመግባት የሰጡን ምክንያቶችና አሁን እየሆነ ያለውን ነገር ቆም ብሎ ማየት ነገርየውን ከመሰረቱ ለመረዳት የሚያግዝ ይመስለኛል። የትግሉ የዳቦ ስም ለህልውናችን መታገል አለብን የሚል የነበረው ሰው ከቤቱ ሲወጣ የሚሸማቀቅበት ለመመለሱ ምንም አይነት ዋስትና የሌለው ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። የአማራ ህዝብ ብልህ ህዝብ ነው። ነገርን ከስሩ ከመሰረቱ ለማስተዋል ለመገምገም የሚቸገር ህዝብ አይደለም። የዚህን ጉዳይ መንስኤና ውጤት በስክነት ከምንም በያዝ ውጪ በስክነት ቢገመግመው ወደ ውስጥ በጥልቀት ቢመለከት የጉዳዩን ፍሬ ነገር ለማግኘት ይቸገራል ብዬ አላምንም። ከአማራ ክልል ወደ ጫካ የገቡ ሰዎች፣ ከኦሮሚያ ወደ ጫካ የገቡ ሰዎች ወደ ጫካ ለመግባት የሰጡን ምክንያቶችና አሁን እየሆነ ያለውን ነገር ቆም ብሎ ማየት ነገርየውን ከመሰረቱ ለመረዳት የሚያግዝ ይመስለኛል። ሲገቡ ሲባል የነበረው ህዝቡ በማንነቱ ይፈናቀላል፣ ይገደላል፣ ያን ማስቆም አለብን። አስተዳደር ወሰን ቅድም ያነሳው ጉዳይ ምላሽ ማግኘት አለበት፣ ወይም የትግሉ የዳቦ ስም ለህልውናችን መታገል አለብን የሚል የነበረው። በተጨባጭ ባለፉት ዓመታት ያየናቸው ውጤቶች ደግሞ ሰው ከቤቱ ሲወጣ የሚሸማቀቅበት ለመመለሱ ምንም አይነት ዋስትና የሌለው ከደብረ ማርቆስ ደጀን መሄድ መከራ የሆነበት ሀብት ንብረቱ የሚዘረፍበት አዛውንቶች ትላልቅ ሰዎች የሚገደሉበት መምህራን የሚታገቱበት የሚገደሉበት የአማራ ህዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። እነዚህ ኃይሎች ከታሪካዊ ጠላቶቻችን ጋር የጀመሩት ያልተቀደሰ ውህደት ያልተቀደሰ ጋብቻ ምን መልክ አለው ላልከኝ እኔ የሚያስታውሰኝ የከበደ ሚካኤልን ምሳሌያዊ ግጥም ነው። ከበደ ሚካኤል አንዲት አይጥ ትንሽ ከእናቷ ጋር ቅራኔ ቢጤ ገብቷት በኩርፊያ ስሜት ካሉበት ጉድጓድ ፈንጠር ብላ ትወጣና ጉዞ ስትጀምር በቅርብ ርቀት ጸጉራም ድመት ታያለች እና ያየችውን ድመት እንዲሁም ከእናቴ ጋር ከምጨቃጨቅ ጓደኛ አገኘሁ፣ ወዳጅ አገኘሁ፣ ሄጄ ተዋወቀዋለሁ፣ ወዳጅ አለው ብላ ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት የሚመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳኋን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። እኔ ጋ የነበረሽ ቆይታ የተሻለ ነበር ትላትና አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ በአንቺ ላይ ደረሰ
በክልፍልፊቱ ብሎ ከበደ ሚካኤል የገጠመውን ግጥም ነው የሚያስታውሰኝና እዚህ ያለው ኩርፊያ ወደ ጸጉራሙ ድመት ወይም ወደሚምዘገዘገው ጭልፊት የሚወስዳቸው ማንኛውም ኃይሎች በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛውም መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም። ይሄ ደግሞ የትናንትና ታሪካችን ነው። ለመማር ለፈለገ ሰው ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ በዘመናት ታስተዳድር የነበረውን ቀይ ባህር አጥታ የጂኦግራፊ እስረኛ የሆነችው በነዚህ ኃይሎች ጋር በነበረ ትስስር ነው። ከነዚህ ኃይሎች ትስስር ውጪ ኢትዮጵያን ጂኦግራፊክ እስረኛ ማድረግ የሚችል ምንም አይነት ነገር አልነበረም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም አይነት ጥቅም አያመጣም። ከነዚህ ኃይሎች ጋር የተደረገውን ትብብር ጥቅምና ጉዳት ለመመዘን አንዳንድ ጉዳዮች ብቻ አስታውሰህ ጠይቀህ ከገመገምክ ሁኔታው ምላሽ ያገኛል። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ሕዝብ በድርጅቱ ጽሑፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ሕዝብ እንደ ሕዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ሕዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። ወደ ስሁት ግምገማው ስትሄድ ግን የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። ትናንት በነበረው ደረጃ ጥፋት ያመጡብኛል ብላ አታስብም። እነዚህ ኃይሎች ግን ከትናንትና ጉዳይ መማር ያስፈልጋቸዋል። አፄ ዮሐንስን ለማጥቃት የመጣ ኃይል፣ አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ እያንዳንዱ ዜጋ ራሱን በተለያየ ቦክስ ውስጥ እያስገባ ሳይሆን ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። ይሄ ለሀገራችን ጥፋት ነው። በውስጣችን ያለ ማንኛውም ልዩነት በውስጣችን ሊፈታ ይችላል። በንግግርም ይሁን በኩርፊያም ይሁን የእርቅ የሽምግልና ባህል ስላለ ልንፈታው እንችላለን። ሌሎች ኃይሎች ስናስገባ ግን ከጥፋት ውጭ ጥቅም የሚያስገኝ